ናዝ የውሸት ዳር ፈጽማ ለፖሊስ ክትትል ስትል ፓሚርን በሌላ ማንነት ተቀብላ አብራ አንድ ቤት ውስጥ እየኖረች እንደዚህ አይነት ድብቅ የፖሊስ ተልዕኮ ስትፈጽም የመጀመሪያዋ ነው። ስለዚህ ብዙ ስሜት አይነት ይታይባታል። ለበንት ደግሞ በአንድ በኩል ልምድ ያለው ሰው ነው። ካሁኑ ብዙ ስሜት የሆነች በተለይ ደግሞ የሆነ ነገር በሆነ ቁጥር እንክብካቤ ልታሳየው እየሞከረች ነው። ብዙ ልምድ ማግኘት ያለባት ነገር አለ፣ ይቀራታል። ፓሚርን ቢሆን ይገብቶታል። በተለይ ደግሞ ለሱ ስትንሰፈሰፈለትና አንድ ነገሮች ላይ ሀሳብ ስትሰጥ እንደ አላቂ ስለሆነ የሚቆጥራት ዝም በይ እያለ በተደጋጋሚ ይጠይቃታል። አሁንም ቢሆን ታሪክን መመርመራቸውን እንደቀጠሉ ናቸው። ታሪክ ታሞ ሆስፒታል ገብቷል። ሚስቱ ነሂራ አጠገባዋለች። በአንድ በኩል ከሌላ ሴት የወለዳት ዘይነብ የመጀመሪያ ሴት ልጁ ደግሞ ከእንግሊዝ ሀገር ወደ ቱርክ ኢስታንቡል መታለች። ወደ ቱርክ ራሱ መምጣታቸውን ያወቁት በጋዜጣ ነበረ። ታሪክ እንደዚህ ሆኖ የታመመበት ትልቁ ምክንያትም ዘይነብ ሳትነግራቸው ኢስታንቡል መውጣቷና በጋዜጣ ላይ መንበቡ ነበረ። ምንም እንኳን ታሪክ የታመምኩት የልብ ህመም ነው እያለ ቢናገርም ነገር ግን ህመሙ ሌላ ነው። ህመሙ ከጭንቀት ከአይምሮ ችግር ጤንነት ማጣት የተነሳ ነው። ፓሚርና ናዝ እችን አጋጣሚ ሊጠቀሙባት ይህን ጊዜ ወደ እነ ታሪክ ቤት መጡ። ምክንያቱም ቤታቸው ባዶ ነው። ኦማር ብቻውን ያለው። ቱፋንም ቢሆን የታሪክ ወንድም አሁን ሆስፒታል ውስጥ ነበር ያለው። ነገር ግን ታሪክ ስለማያምናቸው እነ ፓሚርን እቤት ሂድ ብሎታል። ቱፋን ቤት ደረሰ። ይህን ጊዜ ደግሞ ፓሚር የድምፅ መቅረጫ መሰለያ መሳሪያ የሆነች የኤሌክትሪክ መሳሪያ ናት። ቀጥታ ታሪክ ቢሮ ለመለጠፍና ለመደበቅ እየሞከረ ነበረ። አንዳንድ ነገሮችን ቼክ እያደረገ ነበር። ቱፋን መጥቶ ከናዝ ጋር የተፋጠጠው ናዝ ደግሞ ውስጥ ፓሚር ምን አይነት ስራ እየሰራ እንዳለ ታውቃለች። ስለዚህ ቱፋን ልታዘናጋው ሞከረች። ቆይ አንዴ እያለች በጥያቄ እያጣደፈችው ነበረ። ነገር ግን ቱፋን ተጠራጥሯል። አላመናትም። ወደ ታሪክ ቢሮ ሊገባ ነበረ። በሩን በረገዱት ገቡ። እንደ ገቡ ፍጥጥ ብሎ ቢሮን ይመለከታል በጥርጣሬ መንፈስ። በዚሁ መንገድ እያየ ነው። እሷ ደግሞ ችግር አለ እንዴ እያለችው በድንገት ፓሚር በውጭ በኩል ጠራት። የኔ ውድ እያለ ሲጣራ አላልኩም ይኸው መጣ ብላ እየተደሰተች ነበረ። ዞር ያለችው ወዲያው እየወጡ ነበረ። በአንድ በኩል ቱፋን ለበንት ከየት መጣ እያለ እየወጣ ነበረ። ሲወጣ ለበንትን በረጋር አገኙት። ቱፋን እንዴት ነህ? ያው ውስጥ ናዝ ስለነበረች ከኦማር ጋር እየተጫወተች እኔ ደግሞ አየር ልቀበል ብዬ ወጥቼ እኮ ነበር፣ አሁን ገና ነው የመጣሁት እያለው ነበረ። ድንገት ኦማር መጣን። አጎቴ እስኪ አብራ አጫውተኝ ብሎ የሆነ ትልቅ ታብሌት ይዞ ነበረ። ሲቆጣው ይህን ጊዜ ናዝ ቱፋንን መምከር ጀመረች። ልጅ እኮ ነው ቀስ ብለህ ተናገር እያለች ስትመክረው፣ በተለይ ደግሞ ይህን ስራ ልሰራ ስትል መጽሐፎች አንብባ ነበር ስለ ልቦና። ከዛ ካነበበቻቸው አንዳንድ ነገሮችን እየጠቀሰች ነገረችው። ከዛ ቱፋን ትንሽ ተረጋጋ። በል በቃ እኛ እንሂድ ብለው ፓሚርና ናዝ አብሮ እየወጡ ነበረ። ከዛ ቱፋን ትንሽ ተረጋጋ። ኦማርን አብሮት እያጫወተው ነበረ። ሁለቱ አንድ ላይ ተያይዘው ወጡ። እንዴት ነው ድምፅ መቅረጫውን ደበከው አለችው። አው ቀብሬ ያለው አሪፍ ቦታ ነው ያደረኩት እያላን ነበረ። ታውቃለህ የምትያዝ መስሎኝ በጣም ፈርቼ ነበር አለችው። ያዝ ችግር የለም አታስበኝ፣ እኔ መቼም ስህተት አልሰራም እያለ ተራመድ ይላል። እሷም ትከተለዋለች። በሌላ በኩል ነሂር እዛ ሆስፒታል ውስጥ ናት። የሆነ የሚበላ ነገር ለታሪክ ይዛለት እየመጣች ከዛም በኋላ ጋርዶቹን እዚህ እናንተ በርጋ ጠብቆ ብላቸው እየገባች ድንገት የሆነች ነርስን ከታሪክ ክፍል ስትወጣ አየቻት። ነርስ ቆይ አንዴ ምሮ ችግር ተፈጥሯል እንዴ ታሪክ የሆነ ነገር አለ እንዴ አለቻት። አይደለም ይሄ የተለመደው ምርመራ ነው ስትላል ነበር። ጥሩ በቃ ስላገኘሁሽ ደስ ብሎኛል፣ እንኳንም አገኘሁሽ፣ አንቺን ለማክርሽ ነበረ አለቻት። ነርሷም ችግር አለ እንዴ ስትላል ነበረ። እንደምታውቂ እንግዲህ እኛ እንደ ቤተሰብ በጣም ፈርተን ነበር ባለቤቴ ላይ በተፈጠረው ነገር እና ምናልባት ማድረግ ያለብን ነገር ካለብን ነገር ደስ ይለኛል። ዶክተሩ እስካሁን ድረስ ግልጽ አላረገልኝም፣ ምክንያቱም በጣም ጨንቆኛል ስትላል ነበረ። መፍራትሽ የተለመደ ነገር ነው፣ ምንም አታስበኝ። ማለት ይሄ ጭንቀት ምናምን ነገር ብዙ ጊዜ ይከሰታል። ከአንዳንድ ሰዎች እንደውም ከልብ ህመም ጋር ያገናኙታል። ነገር ግን የሚገናኝ ነገር የለውም። ይሄ ጭንቀት በአንዳንድ የሳይኮሎጂ እንዲሁም የስነ ልቦና ምክሮች ይድናል ብለን እናስባለን ስትል ተናገረች ነርሷ። ይህን ጊዜ ነሂር ቆይ አንዴ ጭንቀት ነው ያልሽው? እንዴት የምን ጭንቀት ስትላ ነበር። ምንም አታስቢ አቶ ታሪክ ደህና ይሆናል ይሻሻላል እሺ ብላ ዞር አለች። አይ ታሪክ ትላለች ነሂር። ታሪክ እንደዋሻት ገብቷታል፣ እንደደበቃት። ወደ ውስጥ ገባች። ወደ ውስጥ ከገባች በኋላ የኔ ውድ የሚበላ መጣሽልኝ አምጪ ውስጥ እያለ ነበር። ገና ሲያት ሻይ የለም እንዴ ይላታል። ኧረ አለ እንዴት ሻይማ ይመጣል። እኔ ምልህ ታሪክ የልብ መማረን እንደያመመ ታዲያ ለምንድን እንደዚህ ቅባት ዘይት ያላቸውን ነገሮች ምትበላው? ይቅርብህ ነገር ምክንያቱም እዚህ ብዙ ቅባት ነገር አለ ስትለው ኧረ አምጪ ችግር የለም ይሄን ያህል ሲያካብዱ እኮ ነው እነሱ ይላታል። አይሆንም ደግሞ ዛሬ ከዚህ መውጣት አለ ወደ ቤት ትሄዳለችው። ኧረ ተይ ትንሽ እዚህ ልረፍ እያለ ነበረ። ታሪክ አሁን እጄ ከነርሶቹ ጋር እነጋገራለሁ የምትወጣበት ሰዓት ደርሷል፣ ይህን ምግብ እንዳበላ ቤት እንሄዳለን ብላ ወጣች። በሌላ በኩል አደም ዘይነብን እንዲፈልጋት ተነግሮታል። አሁን ቺት ወዳረገባት ፍቅረኛዋ ቤት መጣ። አክተር ነው። በር አንኳኳ። ልጁ በሩን ከፈተለት። ምን ላርግ እያሰሞኝ ነው ሲሎ ነበረ። ዘይነብ እዚህ ናት ብሎ ጠየቀው። አይደለችም። ማን አንተ ለምን ጠየቀኝ ሲሎ ነበረ። አደም ቀጥሎ ወደ ውስጥ ገባ። በል ደውልላት ትምጣኑ ነው እያል ነበረ። ማን አንተ ፈቅጄልህ ነው እንደ ገባው እያል ነበር። ይህን ጊዜ ሆዱን መጥቶ አደም ልጁ ወደኋላ ወደቀ። እባክህ ይኸውልህ ስማ እኔ ማን እንደሆንክ እኔ አላውቅም። ይኸውልህ ከአንተ ጋር መደባደብ አልፈልግም። ይኸውልህ ሁሉም ነገር እንደምታስበው አይደለም። ይኸውልህ እኔ መጣላት አልፈልግም። እኔ አክተር ነኝ። ይኸውልህ ፊቴ መተኝ ፊቴ እንዲበላሽ አልፈልግም። በፊቴ ነው ገንዘብ የማገኘው
እባክህ እንዳትመታኝ እያለው ነበረ። ስማኔ ጨዋታ አይደለም ያዝኩት እሺ፣ በነገራችን ላይ የታለች ዘይነብ ሲለው ነበረ። እነግርሃለሁ እያለው ነበረ። አደም ሽጉጥ ነው ወጣ በል ደውልላት እያለው ነበረ። ልጁ ከተቀመጠበት ተነሳና ከወደቀበት ደወለ። ሄሎ ዘይነብ እያላን ነበረ። በየትኛው መብት ነው እኔ ጋር የምትደውለው ብላ ነበር እሷ ስልኩን ከማንሳቷ የጠየቀችው። ዘይነብ ይኸውልሽ ለመጨረሻ ጊዜ ላገኝሽ እፈልጋለሁ የት ነው ያለሽው እያለ ጠየቃት። ከዛ እሷ ያለችበትን ቦታ ተናገረች። ይህን ጊዜ አደም በልበል አራሻውን ጻፍና ስጠኝ እያለው ነበር ኮስተር ነው ልጁ። እሺ ብሎ እየጻፈለን ነበረ። ማታ ላይ ታሪክ እቤት እየመጣ ነው ከነሂር ጋር። ልጁ ኦማር በስልኩ የሆነ ነገር እያደረገ ነበረ። እንዴ ለአባት መልካም ነገር አትመኝለትም እንዴ እንኳን ደህና መጣ አትለኝም እንዴ እያለ ታሪክ ይጠይቃል። ኦማር ረጋ ብሎ አባዬ ደህና ነህ አይደለ እንኳን ደህና መጣ ሲሉ ነበረ። አመሰግናለሁ ይላል ታሪክ። አሁንም ቢሆን ጭንቀት እየታየበት ነበረ። ታሪክ ተረጋጋ። በነገራችን ላይ አደም ዘይነብን አግኝቷታል ቆይት ብሎ ሊመጡ ይችላሉ ስትል ነበር ነሂር። ከዛ ታሪክ አታንሱብኝ ስለሷ እያለ ነበረ። አደም በሌላ በኩል አሁን ዘይነብ ወዳለችበት ቤት ሄደ። የጓደኛዋ ቤት ነበር ያለችው። በር አንኳኳ። የሆነች ልጅ በር ከፈተችለት። ዘይነብ አለች እያለት ቆይ አንዴ ስትለው ዝም ብሎ ወደ ውስጥ እየገባ ነበረ። ዘይነብ እየመጣች ነው። አንተ ደግሞ ከየት መጣ አለችው። ከመጣሁበት አባትሽ በጣም እየፈለገች ነው። አባትሽ በጣም ጨንቆታል፣ ተናዷል በሆነ ነገር እንዴት ሳትነግሪኝ ትመጫለሽ እያለ ነበር። የምር ተናዷል። ቢናደር ኖሮማ ያለኝን የባንክ አካውንት ያግድብኝ ነበረ፣ መኪኔን ምናምን ነገር ያሳግድብኝ ነበር። ቀላል እኮ ነው። ከዛ እኔ ቤት እመጣለሁ ስትለው ነበረ። የምር ተናዷል፣ ይሄን ማድረግ አይጠበቅበትም እያለ ነበረ። እሺ አብረን እንሄዳለን ትለዋለች። ታሪክ ወደ ቢሮ ገባ። ወደ ቢሮ ገና ከመግባቱ ቁጭ ብሎ ፓሚር ሲጠባበቅ ነበር። ድምጽ ሰማ። ናዝ ነይ ድምጽ ሰማ። ወደ ውስጥ የሆነ ሰው እየገባ ነው አላት። ቶሎ ብላ ኤርፎኑን ተቀበለችው። ሁለቱም አብረው ተቀመጡ፣ ማዳመጥ ጀመሩ። ታሪክ ገና ከመውጣቱ በእጁ የሆነ ዶክመንት ይዞ ነበረ፣ የሐኪም ማስረጃ። እሱን በቀጥታ ካዝናው ውስጥ ከስቶ እየደበቀው ነበረ። እስካሁን ድረስ ብቻውን እየተንቀሳቀሰ ነው፣ ምንም ድምጽ አይሰማም። እነሱ ደግሞ በተጠንቀቅ ሆነው ነገሮችን ይከታተላሉ። ነሂር ባንድ በኩል ዋናው ሳሎን ተቀምጣ ነበር፣ እያሰበች ነው። በድንገት ከኋላ የሆነ ድምጽ ሰማች። ከተቀመጠችበት ተነሳች። የመጡት እነ አደምና ዘይነብ ነበሩ። ዘይነብ ወደ ውስጥ እየገባ ሻንጧን ይዛ ነሂር ስታያት ዘይነብ እንኳን ደህና መጣሽ፣ እውነት ምትመጪ አልመሰለኝም ነበረ፣ ፈጣሪ ይመስገን ሰርፕራይዝ አድርገሽናል ስትላን ነበር ፈገግ ብላ። የሚገርም ነው እኔም እንደዚህ ብዙ ግርግር ፈጥራለሁ ብዬ አላሰብኩም ነበረ ትላታለች። ኧረ እንደዛ ተብዬ ምን ግርግር፣ ስለመጣሽ ደስ ብሎኛል፣ ምን ችግር አለው ስትላን ነበረ። ነሂር ባንዴ ፊቷ ተቀየረ። ከዛም በኋላ አባትሽ ከታች ነው ያለው እየጠበቀሽ ነው ስትላን ነበረ። ከዛ ዘይነብ ወዲያው ቱፋንን ስታየው አጎቴ ብላ እየሮጠች ስታክፎ ነበረ። እሱም ያክፋታል። ምን ተፈጠረ ዘይነብ ሳትነግሪኝ የመጣሽው እያላን ነበረ። ምን ባክ ትንሽ ይሄ ቺቲንግ የሚባለው ነገር የለም እኔም በህይወት ያጋጠመኝ መሰለ ለዛ ነበር የመጣሁት ስትል ነሂር ባንዴ ፊቷ ተቀየረ። ለንደን ነበርኩኝ ነገር ግን ሊይዘው አልቻልኩም፣ ከቁጥጥር ውጭ ሆነብኝ ስትለው ነበር። አዎ እኛም ዜና ላይ ስናይ በጣም ደንግጠን ነበረ፣ ፈርተን ነበር አላት። ብዙ የሚያስፈራ ነገር የለው ጉዳዩን ጨርሸዋለሁ ምንም አታስብ አለችው። ከዛም በኋላ ወደ ታች እየወረደች ነው አባቷን ለመጠየቅ። አባቷ ታሪክ ያለበት ቢሮ እየመጣች ነበረ። እሱ ቢሮ ውስጥ ተቀምጠዋል፣ እያሰበ ነው። ድምፅ የለም እስካሁን ድረስ። ፓሚር እና ናስ ይከታተላሉ። ይህን ጊዜ ናስ ትግስቷን አጣች። ምንም ድምጽ የለም እኮ ዝም ብለን እኮ ነው የምንላፋው ትላለች። እስኪ ዝም በይ ተረጋጊ፣ እስኪ ዝም ብለሽ አዳምጪ፣ እስኪ ተከታታይ ዝም ብለሽ እያላን ነበረ። ትግስት የሚባል ነገር እያጣች ነው። ድንገት ዘይነብ መጣች። በሩን ከፍታ እየገባች ነው። አባቷ ቁጭ ብሎ እያያን ነበረ። ትኩር ብላ ተመለከተችው። ወደሱ እየመጣች ነበረ። አሁንም ብትሆናስ አሬ ነገር በጣም ትግስቴን እየተፈታተነኝ ትላለች። መስማት ካልፈለግሽ ሂጂ እኔን ተይኝ በቃ እስኪ ዝም በይ እያላን ነበር እየተቆጣት። ኧረ ቆይ ድምጽ ሰማሁ ትላለች። ዘይነብ ወደ ውስጥ እየገባች አባዬ እያለችው እየቀረበችው ነበረ። ወደ ውስጥ ተጠጋች። ፊት ለፊቱ ቆመች። በጣም ስለተፈጠረው ነገር አዝናለሁ ምን ተፈጠረ ግን እያለችው ነበረ። ትንሽ የልብ ችግር አጋጥሞኝ እያለ ነበር። ኧረ እባክህ ልብ አለህ እንዴ ብላ ጠይቀችው። ዘይነብ አንዳንድ ጊዜ ታበዣዋለሽ እያለ ነበር። ገባኝ በቃ እሺ ለማንኛውም ያንተ ሰዎች ወዳደኩበት ወደ ኖርኩበት እስር ቤት ያምጥተውኛል። መናገር የምፈልገው ነገር ካለ ተናገር። መጮት ትችላለህ፣ መቆጣት ትችላለህ፣ እንደፈለክ ማንባረቅም ትችላለህ፣ ዝም ብዬ ሰማለሁ ስትለው ነበረ። ዘይነብ ግን ለምን እንደዚህ የምትሆኝ ሁል ጊዜ ግራ መገቢ ነገር ለምን እንደዚህ የምትሆኝ ለምን ችግር የምፈጥርብኝ እስኪ አሁን እኔ እንደዚህ መሆን ትጠቀሚያለሽ እያለ ነበር። አላውቅም አባዬ አላውቅም ምናልባት አንተን እንደ አባት ስለማላይ ሊሆን ይችላል እያለችው ነበረ። ይኸውልሽ ጠንከሬ በመስራቴ ልትወቅሽኝ አይገባም በጭራሽ እያለ ነበር። ኧረ እኔ አልወቀስኩም እኔም እናቴም አልወቀስንም እኮ ምን እንደተፈጠረ እኮ ታውቃለህ። ከዚህ ሴት ጋር ቺት ስታረግ ከነበረች ሴት ጋር አንድ ጣራ ስር አንድ ቤት ውስጥ አብረ መኖር ነው የሚያበሳጨኝ ስትሮ ነበር። ያቺ ሴት አትበያት እሷ ስም አላት ነሂር ትባላለች ብሎ እየጮኸ ነበር። ይህን እየሰሙ የነበሩት ፓሚር እንዲሁም ናዝ ደነገጡ። በተለይ ደግሞ ናዝ ፈጣሪ ሆይ ትላለች። ከዛ ታሪክ ዘይነብ ላይ ጮኸባትና ይወጣል። እሷ ደግሞ ጎንበስ ብላ አባቷን በአክብሮት እየሸኘችው እሱ ትቷት ይወጣል። ዘይነብ እየሳቀች ነው። አንተ ወይኔ ይቺ ልጅ በመጥፎ ሁኔታ ውስጥ ነው ያደገችው። ይሄ ነገር እኮ ቀላል እኮ አይደለም፣ መማገጥ እኮ ቀላል ነገር እኮ አይደለም ስትል ፓሚር ደነገጠ፣ ትንሽ ተረበሸ፣ አይኑ እየቀላ መጣ። ከዛም በኋላ ታውቃለህ የሆነ መጽሐፍ ላይ አንብቤ ነበረ ይሄ ሰው እየታመመው የጭንቀት አይነት እያለች ስታብራራ በይ በቃ ሂጂና ተኝ እንቅልፍሽን አንቺ እሺ ግቢና ተኝ ይላታል። ባልተኛስ ምን ችግር አለ ከላይ እኮ ባዶ ነው እኮ ምንድነው ለምን የምታስጨንቀኝ እኔ አብሬ እሰራለሁ ስትለው ነበረ። ይኸውልሽ ሂጂና እረፍት አድርጊ ነገ ጧት ብዙ ምን ሰራው ስራ አለ እኔ ግዳጅ ላይ ነው ያለሁት እያለ ነበር። አልፈልግም አልገባም ብላ ትከራከሯለች። ለምን የምትከራከሪ ቆይ እያለ ነበር።
አንተ ስለምን የምትጫነኝ? መተኛት አልፈልግም እንዴ? ገብቼ መተኛት ካልፈለኩት ለምን የምትፈታተነኝ? ቆይ አንተ ተኝ ማለት ምን ማለት ነው እያለችው ነበር። አሁንም ተኝ እያለን ነው። ከዛ መጨረሻ ላይ ኤልያስ ማሳመን ሲከብደው እሺ ብቻዬን መሆን እፈልጋለሁ እያለ ነበር። ተናዳ ትታው ሄደች። እሱ ግን ተረበሸ። ከሰዓታቶች በኋላ የትም አልሄደም። እዛው ሳሎን ላይ ሶፋው ላይ ጋደም ብሏል። እንቅልፍ ወሰደው፣ ተኛ። ድንገት ህልም እያየ ነበረ። እያየ የነበረው ህልም ደግሞ የአባቱን ነው። አባቱ ራሱን አጥፍቶ ነበር ያገኘው። አባዬ አባዬ እያለ ልጅ እያለ ወደ አባቱ ጠግቶ አባቱን ሲጠራው አባቱ ግን በጨረሽ ሰውነቱ አይንቀሳቀስም። እዛው ጸጥ ብሎ ቀርቶ ነበር። ፓሚር ላበላቦኗ አልነቃ። ድንገት ናዝ መጣች። እንዴ ፓሚር ደህና ነህ እያለች እየመጣች ነበረ። ውሃ ልትሰጠው እየሞከረች ነው። አልፈልግም እያለን ነበረ። ና ትድረቅ ውሃውን ጠጣ እያለችው እስኪ በቃ ችግር የለም ደህና ደሪ እያለን ነበረ። ውሃውን እዛው አስቀምጣለት ጥላው ሄደች። የሆነ ነገር እንደረበሸው ገብቷታል። ከዛ የራቀሽ መስላ ዞር ብላ ታጥፋ ቆመች። ይህን ጊዜ ድምፅ ሰማች። በሩን ከፍቶ እየወጣ ነው። እሷም ብትሆን ተከተለችው። ፓሚር እያለች ብትፈልገው አጣችው። ተከተለችው። ዝም ብሎ በአስፓልቱ ዳር ወክ ያደርጋል። ቀስ ብሎ ይራመዳል። እሷም ትከተሏለች። የት ነው የሚሄደው ብላ ግራ ገብቷት ነበር ስትከተለው የነበረው። ከዛ ፓሚር አንድ ነገር አስታውሳ እየተራመደ ይህም እናቱ ከባለቤቷ ወይም ከእሷ አባት ጓደኛ ጋር ቺት እያደረገች ነበር ያስታወሰው። እንደዛ አንሶላ ሲጋፈፉ ይዟቸው ሲደርስባቸው ሚስቱ እባክህ ይቅር በለኝ ብላ እያለቀሰች ስትለምነው ይህን ነገር ፓሚር ልጅ ነበረ እያየ ያለቅሳል። ከዛም በኋላ ፓሚር የሆነ መታጠፊያ መንገድ እጠፋለ። ገና ከመታጠፉ በአንድ በኩል ናዝን ብትሆን ልክ ልትታጠፍ ስትል የሆኑ ወንዶች መኪናቸው ላይ ቆመው ምግብ እየበሉ ናቸው። አዩት። ወዴት ነው በዚህ በማታ ብቻሽን አይከብድም? ጅብ ይበላሻል እኮ እያለ አንደኛው ተጠጋ። ዞር በል ስትለው ነበረ። እነሱ ግን ሊተናኮሏት ሲሞክሩም መታቸው። አንደኛውን ስትመታ ሁለቱም ሊመቷት ሲይዟት በድንገት ፓሚር መጣና አንደኛውን መታው። ሂዱ ቶሎ ብላችሁ ችግር ውስጥ ከመግባታችሁ በፊት ሂዱ ሲላቸው ተሰብስበው መኪና ውስጥ ገቡ። ሄዱ። ምን ታደርጊያለሽ እዚህ እያላን ነበረ። አረ ድንገት ስትወጣ ግራ ገብቶ ልከተለ ብዬ ነው እያለችው ነበረ። እሺ እንመለስ እያላን ነው። አብረው እየተመለሱ ነበረ። ግን በሰላም ነው አይደለ አለችው። በሰላም ነው ትንሽ አየር ልቀበል ብዬ ነው አላት። ዝቅ ብሎ ተመለከታት። አይናውን አያት። እሷም አየችው። እየተሳሳቁ አብረው እየተመለሱ ናቸው። በጠዋት ፓሚር አበባ ገዝቶ እየመጣ ነው። የሚያምሩ አበቦች ገዝቶ እየመጣ ናዝን ፈልጎ ወደ መኝታ ክፍሏ መጣ። ሲመጣ ከእናቷ ጋር በቪዲዮ ኮል ስልክ እያወራች ነው። ከበሩ ራቅ ብሎ መጠበቅ ጀመረ። እሷ ከእናቷ ጋር እያወራች ነው። ስራ እንዴት ነው? ስልጠናው እንዴት ነው እያለች ነበረ። ናዝ አሪፍ ነው ትላታለች። እስካሁን ድረስ ናዝ ለንደን እንዳለች ነው የሚታወቀው። ድንገት አጎቷ መጣ። ሲመጣ አይኑር ናሚክን ና አናግራት፣ አታናግራትም ወይ አልናፈቀችም ወይ ስትል ችግር የለም እህቴ ችግር የለም እያለ ነበር። ና አውራት እንጂ ብለው ነበር። እሱ ስልኩ ቀረበ። ናዝ አታስቢ የምሬ ነው የምልሽ ሚስጥራችን እንደተጠበቀ ነው ሲል ነበር። አይኑር ግራ እየገባን ነው። ብዙ ነገር ይናገራል። ናዝ እየፈራች ነው። በቃ ስልኩን ልዘጋው ነው ልሄድ ነው ብላ ቶሎ ብላ ስልኩን ዘጋችው። አይኑር እየተጠራጠረች ነው። ይህን ጊዜ ናሚክ ናዝን በተመለከተ ስልክ ላይ ያወራው ነገር ትንሽ ግራ አጋባት። በተለይ ደግሞ ልክ እንዳይምሮ ታማሚ ሆኖ ነበረ እንዳወራ መስሎ የታያት። ከዛ ቆይ ምንድን ነው የምትሰራው ስራ ሄጄ ልየልህ እያለችው ነበረ። ችግር የለም እያላት ለምን ሄጃ ያለው አለቃህንም አናግረዋለሁ ብላ በግድ አሳመነችው። እየወጡ ነበረ። ይህን ጊዜ ፓሚር በቀጥታ ወደ ናዝ መኝታ ክፍል አበባውን ይዞ ቆመ። ከዛ ደስ አላት። በጣም እያየች ሳቀች። ደስ ብሏት በፈገግታ አበባውን ተመለከተች። ናስ ምሮ መስቀሽ እንሂድ እንጂ ታሪክን ሄደን ጠይቀው እንጂ አበባውን ለሱ ነው የገዛሁት ሲል አልነበረ። ከዛ ሄደ እብድ ትላለች። ወደ ውስጥ እየገባች ነው። ታሪክ በር አካባቢ ከልጁ ጋር ተቀምጦ እያወራ ነበር። ነሂርም ነበረች። ድንገት እነ ፓሚር መጡ። ወደ ውስጥ እየገቡ ናቸው አበባውን እየሰጡት። ከዛ ነሂር እንዲቀመጡ ጋበዘቻቸው። ተቀመጡ። ነሂር ከዛ ናዝን ላናግርሽ ውስጥ እያለቻ ነው ስራ ግዢኝ ብላት ሁለቱም ተያይዘው ወደ ውስጥ ይገባሉ። ሁለቱም ተያይዘው ወደ ውስጥ እየገቡ ፓሚር እንዲሁም ታሪክ በውጭ በኩል እየቀሩ ነበረ። ይህን ጊዜ ነሂር ናዝን ብቻዋን ስታገኛት ታሪክ በትክክል ስላጋጠመው ህመም እያጫወተቻት ነበረ። በተለይ ደግሞ ናዝ የሳይኮሎጂ አማካሪ እንደመሆኗ መጠን ምናልባት ልትረጁ ትችያለሽ ብለ ጠይቀቻት እሺ ለማሳመን ሞክራለሁ እያለቻት ነበር። ይህም ታሪክ እሺ እንደማይል የታወቀ ነው። በሌላ በኩል ናሚክ እህቱን አይኑርን ይዟት በቀጥታ ወደ ኑማን ወደ አለቆ እያመጣን ነበረ። እሷ ኑማንን ስታዩ ምንድነው የምታሰሩት ስራ እንቅዴት የእንቅልፍ መድኃኒት የሚጠጣ ነገር ውስጥ ትጨምሩበታላችሁ ብላ ጮኋ እኔ እህቱ አለውለት ከዚህ በኋላ ምንም ነገር እንደዚህ እንዳይፈጠር ብላ ተናግራ እየሄደች ነበር። ኑማን በሩን ይዘጋል። ከዛ በኋላ ናሚክ አብሯት እየተመለሰ ነበረ። በሌላ በኩል አሁን ናዝና ፓሚር ሻዩን ይዘው ይመጣሉ። ተቀምጠው እያወሩ ነበረ። እንዲህ በሰፊው እየተጫወቱ ድንገት ዘይነብ መጣች። ዘይነብ ስትመጣ ከቱፋን ጋር ቆማ አየቻቸው። እነዚህ እነማን ናቸው ስትል ጎረቤቶች እንደሆኑ ቱፋን ነገራት። በአንድ ጊዜ ነበረ ሳይታሰብ ፓሚርን የወደደችው እዛው ገና እንዳየችው እስኪ ቆይ ልተዋወቃቸው ብላ ሄደች። ተዋወቀቻቸው። ከዛም በኋላ እሱን ሰላም እያለችው ፓሚርን የት ነው የምትኖረው አለችው በጣም ተጠግታ። ይህን ጊዜ ናዝርት ቀና እያረገቻን ነበረ። አብረን ነው የምንኖረው ባለትዳር እኮ ነን ተጋብተን ነው የምንኖረው ብላ ተናገረች። ነሂር በዚህ አጋጣሚ ዘይነብ እያረገች ያለችው ነገር አልወደደችው። ፓሚርና ናዝ እንሂድ ተባብለው ሄዱ። ገና ከመሄዳቸው ምን እያረግሽ ነው ያለሽው ቆይ አንቺ ባለትዳር እኮ ነው እሱ ብላ ስትቆጣ ነሂር ስለ ትዳር ደግሞ ስለ ታማኝነት አንቺ ልትነግሪ ነው እንዴ ትላታለች። ታሪክ በቃሽ እያለ ይጫዋል። ዘይነብ ትስቃለች። ፓሚርና ናዝ ተያይዘው ወደ ቤት ይመለሳሉ። ውድ ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መርማሪው የተሰኘውን ድራማ ተመልክተናል። ውድ ተመልካቾች መርማሪው ድራማ በቅመም ስቶሪ የዩቲዩብ ቻናል ወደ እናንተ በዚሁ አቀራረብ ዘውትር ይደርሳል። ቪዲዮቹ ወደ እናንተ ሲደርሱ ላይክና ኮሜንት እያደረጋችሁ እንድትከታተሉ በትህትና የምጠይቅ ይሆናል። በቀጣይ
በሌሎች ቪዲዮዎች በድጋሚ እስከምንገናኝ ድረስ ውድ ተመልካቾቼ በያላችሁበት መልካም ቆይታ ይሁን።